ሁለተኛ ሚስት ሲኦል፣ ሶስተኛ ሚስት የሲኦል እናት። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በርካታ ተወዳጅ ዜማዎችን በማቀናበር የሚታወቀው ዳዊት ጥላሁን ከ3 ዓመት በፊት በደማቅ ስነ ስርዓት ካገባት ባለቤቱ ጽዮን ተፈሪ ጋር ያለውን ጋብቻ በከፍተኛ ውዝግብ ማጠናቀቁን የሚያሳይ ቪዲዮ አጋርቷል። አቀናባሪው በማህበራዊ ሚዲያ ገጹ ላይ በለቀቃቸውና አነጋጋሪ በሆኑት ቪዲዮዎች የሰርግ ፎቶዎቻቸውን፣ ማስታወሻዎችንና የተለያዩ የፍቅር ስጦታዎችን ወደ ቆሻሻ መጣያ ጭምር ሲጨምራቸው ይታያል። ዳዊት በተለይ በዘጠናዎቹ ከነ ኤልያስ መልካ ጋር ስሙ አብሮ የሚነሳ ሰው ነው። ከቴዲ አፍሮ ጋር ቀነኒሳ የሚለውን ተወዳጅ ሙዚቃ በአጭር ሰዓታት ውስጥ አቀናብሮ ለህዝብ ያበቃው ይህ እንቁ አቀናባሪ ነው። እንደዚሁም የዘገሊላ ዕለት የሚለውን ተወዳጁን ሙዚቃ የይሁኔ በላይን፣ አንቺ ኩብል ከመከሜ የሚለውን ተወዳጅ ባህላዊ ሙዚቃ፣ እኔስ ቻልኩት የማይቻል የለም የሚለውን የአብዱኪያርን ሙዚቃ፣ እንደዚሁም ያስተሰርያል የሚለውን የቴዲ አፍሮን አልበም በከፊል የሰራው ይኸው እንቁ አቀናባሪ ነው። ኑሮውን በስዊዘርላንድ ለረጅም ዓመታት ካደረገ በኋላ ትንሽ የትዳሩ ሁኔታ ጥሩ እንዳልሆነ በተደጋጋሚ ሲገልጽ ነበር። ይሁንና ከ3 ዓመት በፊት ቀደም ሲል ያልኳችሁን ሴት በትዳር አግብቶ እየኖረም እንዳለ ለማወቅ ተችሏል። ይሄንም ትዳራቸውን በፎቶና በቪዲዮዎች እያጀቡ ብዙ ደስታዎችን ሲያጣጥሙ ለኛም ሲያካፍሉን ቆይተዋል። ይሁንና ግን ከሰሞኑ አንድ ዱብዳ እንደገጠማቸው ለማወቅ ችለናል። በቪዲዮ ላይ ዳዊት የሰርግ ፎቶዎችንና ዩ አር ማይ ላይፍ፣ አንቺ ህይወቴ ነሽ የሚሉ ጽሑፎች ያረፉባቸውን የፍቅር ጊዜ ስጦታዎች እየያዘ ሲናገር የነበረውን ጊዜ እንደ መድረክ ትወና ወይም ድራማ ቆጥሮታል። ስለነበረን የድራማ ጊዜ እያመሰገንን ይሄ የቆሻሻ መጣያ ነው፣ እኛ ደግሞ የድራማ ሰዎች አይደለንምና ወደ አክሽን እንገባለን በማለት ቀድሞ ሳሎን ተሰቅለው የነበሩ የሰርግ ፎቶዎችን ከፌስታል እያወጣ ወደ ቆሻሻ ሲጨምር ይታያል። ዳዊት በንግግሩ ውስጥ የተጠቀመው ከባድ ንጽጽር የሰዎችን መለወጥ በተመለከተ ነው። በተፈጥሮ ሳይንስ ፊዚካል ቼንጅ የሚለው የንጥረ ነገሮችን ማንነት ሳይቀየር ቅርጽ ብቻ ሲቀየር ሲሆን፣ ኬሚካላዊ ለውጥ የምንለው ግን የንጥረ ነገሩ ማንነት ሙሉ በሙሉ ተቀይሮ ወደ ሌላ አዲስ ባህሪ ሲለወጥ ነው ይላል። ዳዊት ይህንን ጽንሰ ሐሳብ በመጠቀም ባለቤቱን ሙሉ በሙሉና በማይመስል ሁኔታ ተለውጣለች በሚል መንፈስ ይገልጻታል። ይሄ ድርጊትና ንግግር ጥንዶቹ በከባድ አለመግባባት ውስጥ እንዳሉና ዳዊትም ግንኙነቱ ሙሉ ለሙሉ ማክተሙን አስረድቷል። በዚህ ብቻ አላበቃም። በዚህ ግንኙነታቸው ውስጥ ደግሞ የቤተሰብ ጣልቃ ገብነትም እንዳለ ይገልጻል። የባለቤቱን እናት ሲወቅስ ልጇ ያለኝን ሁሉ ዘርፋኝና እኔን ሆን ብላ እስር ቤት ለመጣል በማቀድ ለነበርንበት ሆቴል ሐሰተኛ የባንክ ሪሲት ሰጥታ በማለዳ ጠፍታ እኔም ፖሊስ እስኪመጣ ከክፍሌ እንዳልወጣ የቁም እስር ተፈርዶብኝ ሳለ ይች እድሜዋን የረሳች ሞዴል ጥቡቃ እናት ነች ብዬ ደውዬ የደረሰብኝን ሳስረዳት ምን እንዳለችኝ ታውቃላችሁ ይላል። ፓስፖርትህ በእጅ ላይ አለ ብላ ጠየቀችኝ። አዎ አልኳት። ጥሩ፣ ዋናው እሱ ነው አለችኝ። የያዘሽ ደዌ ፈጥኖ እንዳይቀጭሽ እድሜ የሚጨምርልሽን እጅግ በጣም ውድ የሆነ መድኃኒት እየገዛ የላከልሽ እጄን ዞረሽ እንደነከሽው ሁሉ አዙሮ ይጥልሻል። አንቺ ቀበሮ ምልልሻለሁ፣ ዘርፈሽ እየሰራሽ ያለው ቤት ውስጥ ሳትገቢ ትሞቻለሽ ይላል። ወደ ሚስቱ አባት ጋርም ደውሎ እንደነበር እንደዚሁ ይናገራል። ዛሬ በጠዋት አባቷ ደውለልኝ፣ አላነሳሁትም፣ ብሎክ አድርጎኝ ጠፍቶ ነበረ። ምን ፈልጎ መጣ ብዬ መልሼ ደወልኩለት። አንስቶን በተፈጠረው ነገር እንዳዘነ ገልጾልኝ ራስህን እንዳትጎዳ ተጠንቀቅ፣ አትበሳጭ፣ አንተ ሙያተኛ ነህ፣ የወሰደችብህን 10 እጥፍ በአንዴ መስራት ትችላለህ አለኝ። እሺ አመሰግናለሁ ብዬ ዘጋው። አሁን ደግሞ ጭንቅላቴ ግን ለምን እያለኝ ነው ይላል። ዳዊት ጥላሁን በጣም በተወዛገበ ስሜት ውስጥ እንዳለ ለማወቅ ተረድተናል። ምክንያቱም እስከዛሬ ያፈራውን አለችኝ አብሬ ከሷ ጋር ብዙ አሳልፋለሁ ብሎ ያሰባት ባለቤቱ ጥርግርግ አድርጋ እንደወሰደችው ነው የገለጸው። በሀገር ቤትም በሚሊዮኖች በሚቆጠር ገንዘብ ቤት እየሰራች እንደሆነና የሷ አስተዋጽኦ በዛ ውስጥ ምንም እንደሌለበት እንደዚሁ ገልጾ ሁሉ ነገር ዱብዳ እንደሆነበት ተናግሯል። አንቺ ወሽካታ አሮጊት፣ ልጅሽን እንዲያርገሽ ቀጥ አርገሽ አሰልጥነሽ እስር ቤት እንድትወል ያደረግሽ፣ እንደገና አሁን ባለቀሳ በእንደዚህ አይነት ኮንዲሽን እኔን እስር ቤት ጥለሽኝ ፓስፖርትን ከያዝ ይበቃል ብለሽ ያን ሁሉ ታሪክ ፈጥረሽ ልጅሽ ልጇን አሳድጋ በዛ ሲስተም
እናንተ በኢትዮጵያ መንግስት ፍርድ ስር ካልወደቃችሁ ነው ዳዊት አይደለሁም። ዳዊት እንደሚናገረው ከሆነ ከዚህ በፊት 3 ትዳሮች እንደነበሩት ያወሳል። አንዱ ትዳር ከሙዚቀኛና ከሆኖ አክቲቪስት ቤተልሔም ዳኛቸው ወይም ቅዳሜ ገበያ ከተሰኘው ሙዚቃ ከሰራላት እንስት ጋር ነበር። ይሁንና ያሁኑ በጣም ይብሳል። የቀድሞ ሲኦል ያሁኑ ግን የሲኦል እናት ሆኖብኛል እያለ በዚህ አይነት መንገድ ይገልጻል። እቺ ማመጣች ቤተልሔም የምትባለው ኦኬ፣ እሷ ፈጣን ነች በጣም በዛሬ ቤቲ እንትንን ምንም እንትን አታረግ። በቃ አልጋ ላይ በደንብ አክሴፕት ታደርጋለች። አክሴፕት ማድረግ ብቻ ሰንቶ በደንብ ነው የምታረገው። ደስ ብሏት ወደ ከዛ በተረፈ ምንድን ነው ያለው? ይቅርታ አድርጉልኝ፣ ግልጽ ነው። እሺ ቤት ውስጥ አምቢሽን ትፈጥራለች። አምቢሲዮን በፍሬንቹ አምቢሽን በእንግሊዝኛ ትፈጥራለች። በቃ ፊትህን አይታ ዛሬ ምን እናድርግ ፈላፈላ ቡና ፈላፈላ አድርግ እንዲህ ምናምን የምትል ነገር አለ። የእሷ ችግሯ አንድና አንድ ውቃቢ አለባት። እንደሰማችሁት ዳዊት ያለበት ሁኔታ ከባድ ነው። እንደ ሶሉሽን ብሎ የሚያስበው ቢያገኛቸው አይቀጡ ቅጣት መቅጣትን ነው፣ በኃይል ማለት ነው። ይሁንና ግን ይሄ ደግሞ አዋጭ እንዳልሆነ ሁላችንም ልንረዳ ይገባል። የሰው ልጅ በተለያዩ አጋጣሚ ሊፈተን ይችላል። ይሄም እንግዲህ ለሱ የመጣው የትዳር ፈተና በጸጋ ተቀብሎ አሁንም ተስፋ ሳይቆርጥ ካለበት ችግር ከፈጣሪው ጋር እንዲወጣ መጸለይ ያለበት ብለን እናምናለን። ከዛ በተረፈ ግን ምናልባት በአካባቢው የምትገኙ ሰዎች በተለይ ደግሞ ቀደም ሲል እንዳልኳችሁ ለትላልቅ ሙዚቀኞች ሙዚቃ የሰራ ሰው ነውና እናንተ አይዞህ አለንልህ ብትሉት ቢያንስ እየደወላችሁም ቢሆን መልካም ነው። ምክንያቱም ያለበት ሁኔታ በጣም ከባድ ነው። የሰራው ስራም ቢሆን ምርጥ የሚባል ነው። በተለይ ቀደም ብዬ እንዳልኳችሁ በ90ዎቹ ውስጥ እሱና ኤልያስ መልካ ጫፍ የደረሱበት ዘመን ነበር። ከኤልያስ መልካ ጋርም የቅርብ ወዳጅና ጓደኛው እንደሆነ ሲነሱም አነሳሳቸው ጭምር ከቸርች እንደነበረ ይገልጻል። የኤልያስ ምርጥ ጓደኛ እንደነበር ማለት ነው። ታዲያ ይሄ ሙዚቀኛ አሁን ያለበት የትዳር ህይወቱ በጣም እንደፈተነውና ምናልባትም ወደፊት ምን እንደሚፈጠር አሁን ላይ ሆኜ መገመት አልችልም እስከ ማለት የደረሰበት በመሆኑ በዙሪያው ያላችሁ ሰዎች ክትትል ብታረጉለት መልካም ነው ለማለት ነው። እንደገና አሁን ባለቀ ሰዓት በእንደዚህ አይነት ኮንዲሽን እኔን እስር ቤት ጥለሽኝ ፓስፖርትን ከያዝ ይበቃል ብለሽ ያን ሁሉ ታሪክ ፈጥረሽ ልጅሽ ልጇን አሳድጋ በዛ ሲስተም እናንተ በኢትዮጵያ መንግስት ፍርድ ስር ካልወደቃችሁ ነው ዳዊት አይደለሁም። አልፎ በቃ ዛት ሰው